አንድሪው ቴት ግን ከየት ተነስቶ ነው እዚህ ደረጃ ላይ የደረሰው ብላችሁ የምትጠይቁ ሰዎች እዚህ ፓርት ላይ ልብ ብላችሁ እንድታረምጡኝ ይፈልጋለሁ። አንድሪው ቴት ከዝናው በፊት ከመበሻቀጡ በፊትና አፉ ከመክፈቱ በፊት ይህ ሰው ኪክ ቦክሰር ነበር። 4 ጊዜም ሻምፒዮና ሆኗል። አንድ ሚስት የሚባል ነገር የለውም። ነገር ግን ከ10 እስከ 20 የሚደርሱ ልጆች ግን አሉት። ይህ እንዴት ሊሆን ቻለ? በዌብካም የጀመረ ቢዝነስ ከዛ በኋላም ደበረን ለሚሉ ቲንኤጀሮች በኔትፍሊክስ ዋጋ $50 እንዴት ሜትሪክሱን ማምለጥ እንዳለባቸው እንዴት ኮርስ መሸጥ ጀመረ። ይህ ኮርስ ሲሸጥበት የነበረው ድረ ገጽ ደግሞ በየወሩ እስከ $10 ሚሊዮን ያህል ገቢ ነበረው። ከልጆቹ ቁጥር ትንሽ ከፍ ያሉ ማለት ደግሞ 33 የሚደርሱ መኪኖችም አሉት። 21 ሚሊዮን ፓውንድ የሚያወጣ የግብር ክስም አለበት። ከእያንዳንዱ ዶላርና ከእያንዳንዱ ተከታይ በስተጀርባ ደግሞ 59 የሚደርሱ ክሶች አሉ። ስለ አንድሪው ቴት ተረተን ያልጨረስናቸው በጣም ብዙ ነገሮች አሉ። ገና በጣም ብዙ ይቀራል። ሆኖም ግን እዚህ እንገኛለን። እስኪ ፋይተሩን ከንግድ ተቋሙን ለይተን እንመልከተው። ቶፕ ጂ የሚለውን ቃል ስምና ፐርሶና ከመሆኑ በፊት ከእጅ ወደ አፍ የሆነ ኑሮ እውነታ ነበር። ኤሞሪ አንድሪው ቴት ተሰርድ በጣም ችግር ነበረበት። በኪክ ቦክሲንግ ከሪሩ 2009 ላይ የአይኤስኬኤ ክሩዘር ዌይት ቻምፒዮን ሆኖ ነበር። 2011ም እንደዛው። 2013 ደግሞ ከባድ የሚባል ከ12 ራውንድ በኋላ 3ኛ ሻምፒዮን አገኘ። 2014 ደግሞ በኢንፊውዥን ስር 4ኛውን ቀበቶ ጨበጠ። በአጠቃላይ ይህ ሰው ፕሮፌሽናል ኪክ ቦክሰር የሚያስብሉ 76 ድልና 9 ሽንፈቶችን አስተናግዷል። ይህ ደግሞ ኢንተርኔት ላይ የሚወራ ተረት አይደለም። አንድሪው ቴት በራሱ አንደበት እንደተናገረው ከሆነ ራሱን ከዚህ ስፖርት ያገለለበት ምክንያት ያ ስፖርት ገንዘብ ስላልነበረው ነው። ይህም በሚቀጥሉ 15 የህይወቱ ዓመታት አንድ አስፈላጊ ነገር ይነግራችኋል። ግን እዚህ ጋር ደግሞ ሜትሪክስ ምንድን ነው ብላችሁ መጠየቃችሁ አይቀርም። ምክንያቱም አንድሪው ቴት ሜትሪክስ ሲል ነው የምንሰማው። አንድሪው በእርግጥ ምን እየሸጠ እንደሆነ ብትጠይቁት የኮርስ ስልጠናዎችን ነው ብሎ አይመልስላችሁም። ይልቁንም አንድ ሀሳብ ነው። እሱም መገናኛ ብዙሃን፣ የትምህርት ስርዓት፣ ፌሚኒዝም፣ መንግስት እንዲሁም ወንዶች ድሃና ታዛዥ ሆነው እንዲቀሩ የሚያደርጋቸው ያ ሲስተም፣ ያ ማትሪክስ የሚባለው ነገር ነው የሚላችሁ። ከአንድሪው ቴት በጣም የሚያስገርመኝ ነገር ምን እንደሆነ ታውቃላችሁ? ራሱን አርቲኩሌት የሚያደርግበት መንገድ ወይም የመናገር ክህሎቱ ነው። ላይቭ ስትሪም ላይ ወይም ቀጥታ ስርጭት ላይ ይህ ሰው ወደ አፉ የመጣለትን ነገር ሹገር ኮት አድርጎ በቅቤ ቀባብቶ በማር ለውሶ የማቅረብ ጥበብ አለው። ግን እዚህ ጋር ደግሞ ማስተዋል ያለባችሁ አንድ ነጥብ አለ። እሱም ሜትሪክስ የሚለው ጽንሰ ሐሳብ አንድሪው ቴት የፈጠረው ነገር አይደለም። ጽንሰ ሐሳቡ የተወሰደው አብዛኞቻችን ከምናውቀው ዘ ሜትሪክስ ከተሰኘው ሳይንስ ፊክሽን የሆነው ፊልም ነው። ታዲያ አንድሪው ቴት ያደረገው ነገር ምሳሌውን መፍጠር አይደለም። አዲስ መልክ ሰጥቶ የአእምሮ ማዳበሪያ ስፖርት አድርጎ አስቀድሞ በዓለም ላይ ስጋት ለነበራቸው ወጣቶች ሸጠላቸው። በእርግጥ ስላቀራረቡ፣ ስለ ፒች አደራረጉ የማይካድ ችሎታ ያለው ሰው ነው። ግን አያችሁ አንድሪው ቴት ከ10 እስከ 20 የሚደርሱ ልጆች ለምን መውለድ ፈለገ? ይህ ራሱን የሚያስተዋውቅበት መንገድ ነው ወይስ አይደለም? ከዛ በፊት ማየት ያለብን በጣም ብዙ ነጥቦች አሉ። እናም እዚህ ላይ ልብ ብላችሁ እንድታደምጡኝ እፈልጋለሁ። Do you think just because I fucking got you knocked up, I'm gonna wake up from my own sleep? Fuck you. I'm tired. Andrew Tate and Tristan Tate have been arrested in Miami by U.S. Marshal Service. Statement below from the UK's Crown Prosecution Service about additional charges being filed against the brothers. Build up this big little empire of webcam girls. At one point, I had 4 locations, 75 girls working for me. I'd take around half of the money, around 50%. You take 50%. Around 50%. They thought they were on 50%. And I said that the disparity is because of taxes. He would just pay me a flat fee of £15 an hour. 33 መኪኖች በዓለም ላይ ያለ ማንኛውም መንግስት ሊነካው በማይችልበት ሁኔታ በዩናይትድ አረብ ኤሚሬትስ በሚገኝ የውሸት የሼል ኩባንያ የተመዘገበች አንድ ቡጋቲ መኪና በኋላ ላይ ዋጋዋን እነግራችኋለሁ። በተለያዩ ሰዎች በተለያዩ ጊዜያት እንደተገመተው $12 ሚሊዮን፣ $3 ሚሊዮን እና ራሱ እንደተናገረው ከሆነ ደግሞ ከ1 ትሪሊዮን በላይ የሀብት መጠን አለው። ይኸውላችሁ ከዚህ ሁሉ በላይ ሊያስገርማችሁ የሚገባው ነገር የዩናይትድ ኪንግደም አቃቢ ሕግ 59 የሚደርሱ ክሶች ትሪስቴንና አንድሪው ቴት ላይ መስርቷል። ይህ ደግሞ የአንድሪውና የትሪስቴን ቴት ታሪክ ነው። ከዚህ በላይ ከመቀጠላችን በፊት ግን አንድ ነገር ግልጽ ላድርግላችሁ። ይህ ቪዲዮ ጥፋተኛ ናቸው ብሎ የሚነግራችሁ ቪዲዮ አይደለም።
እንዲሁም ንጹህ ናቸው ብሎ የሚነግራችሁ ቪዲዮም አይደለም። እነዚያማ የብሪታንያ ፍርድ ቤት የሚወስናቸው ውሳኔዎች ናቸው። የዚህ ቪዲዮ ዓላማ እነዚህ ወንድማማቾች የተከሰሱበትን ጉዳይ በጥልቀት የሚመረምር ቪዲዮ ነው። ምክንያቱም እመኑኝ ስለ እነዚህ ወንድማማቾች ቀደም ብላችሁ የሰማችሁት ነገር እንዳለ ሆኖ ነገር ግን ከሰማችሁት በላይ ብዙ የሚቀር ነገር አለ። ሐምሌ 18 2026 የዩኤስ ማርሻሎች እነዚህ ሁለት ወንድማማቾችን በቁጥጥር ስር አውለዋቸዋል። ነገር ግን ወደዚያች ቅጽበት ያደረሰው ነገር በሙሉ የተገነባው ከ10 ዓመታት በፊት ነበር። የእነዚህ ሁለት ወንድማማቾች ጉዳይ 3 አህጉራትን ያጠቃልላል። በኢንተርኔት ታሪክ ውስጥ ከታዩ በጣም ዊርድ ከሚባሉ የንግድ ሞዴል ውስጥም አሉበት። እናም እያንዳንዱን ክፍል በደንብ አድርገን እንድንፈትሸው እስኪ ሁሉም ሰው አስቀድሞ ከተመለከተው ቪዲዮን ጀመር። ምክንያቱም እዚህ ጋር ቆም ብለን ማሰብ ያለብን አንድ ነገር አለ። እነዛ ዩኤስ ማርሻሎቹ አንድሩን በሚያስሩበት ሰዓት አንድሪው እጁ ላይ የነበረችው ስልክ ከጀርባው ለነበረው ቦዲጋርዱ ሲያቀብለው ይታያል። አንዳንድ ሰዎችም አንድሩ ጥፋተኝነት ስላለበት ነው እንጂ ስልኩ በዛ መልክ ለቦዲጋርዱ አሳልፎ አይሰጥም ነበር ይላሉ። እዚህ ጋር ያናደደኝ ነገር ግን ቦዲጋርድ ተብየው ፈጣን አለመሆኑን ነው። አትሞስፌሩን ምንም ሊያነበው አልቻለም። ስልኩን እንኳን መቀበል አልቻለም። አንድሩ ስልኩን መሬት ላይ ነበር የጣለው። ሲጥለውም ያ ቦዲጋርድ አልነበረም ያነሳው፣ ሌላ ከጀርባ የመጣ ሰው ነበር። ነገር ግን እርግጠኛ ሁን የምነግራችሁ ነገር የአንድሩ ጠበቆች ስልኩን በዛ መልኩ ለቦዲጋርዱ አሳልፎ መስጠቱ የጥፋተኝነት ስሜት ስለተሰማው ሳይሆን ሪፍሌክሲቭ ጀስቸር ነው ወይም ተፈጥሯዊ ምላሽ ነው ብለው ነው የሚያስተባብሉት። እስሩ በመረጃና በማስረጃ ረገድ በጣም ማገዶ ይፈጀ ሊሆን ይችላል። ነገር ግን እንደምታዩት እስሩ ቀላል ነበር። አንድሪውና ትሪስታን ምንም አልታገሉ። የዩኤስ ማርሻሎች እነዚህ ሁለት ወንድማማቾችን ሊያስሯቸው የቻሉት ከዩናይትድ ኪንግደም የቀረበ የኤክስትራዲክሽን ጥያቄ ነው። ይህ ማለት ደግሞ አንድ ወንጀለኛ ከአሜሪካ ወደ ዩናይትድ ኪንግደም ተላልፎ የሚሰጥበት ፕሮሰስ ነው። የእነዚህ ሁለት ወንድማማቾች ጠበቃ ጆሴፍ ማክብራይድ ይባላል። መቼም ይህ ጠበቃ ስንት ያክል ክፍያ እንደጠየቃቸው መገመት ትችላላችሁ። የኤክስትራዲሽን ዲፈንስ ሲሆን በአሜሪካ ውስጥ እነዚህ ጠበቆች ከ800 እስከ $1,500 በሰዓት ያስከፍላሉ። በዩናይትድ ኪንግደም ከሆነ ደግሞ ከ1000 እስከ 1500 ፓውንድ ገደማ ያስከፍላሉ። በእርግጥ ሙሉ ትኩረታችሁን የሚስበው ይህ ፓርት መሆን አለበት። እነዚህ ወንድማማቾች የተመሰረቱባቸው ክሶች 59 ደርሰዋል። 42ቱ አንድሪው ላይ፣ 17ቱ ደግሞ ትሪስቲያን ላይ ናቸው። እነዚህ ክሶች ደግሞ ከሐምሌ 2010 እስከ ነሐሴ 2017 ባለው ጊዜ ከ7 ሰዎች ጋር የተያያዙ ናቸው። በአንድሩ የክስ ዝርዝር ውስጥ አስገድዶ መድፈር አለበት፣ ህገወጥ የሰዎች ዝውውርም አለበት፣ ህፃናት ላይ አጸያፊ የሆነ ጾታዊ ጥቃት ማድረስም አለበት። የትሪስቲያን የክስ ዝርዝሮች ደግሞ ህገወጥ የሰዎች ዝውውር፣ አስገድዶ መድፈርና ጾታዊ ጥቃቶች ናቸው። ነገር ግን እነዚህ ክሶች እንጂ ፍርድ ቤት ያስተላለፈው ውንጀላ እንዳልሆነ ማወቅ ያለባችሁ ነገር ነው። ስለተሰነዘሩ ክሶች ከመወያየታችን በፊት በእርግጥ የተገነባው ነገር ስፋትና መጠን መረዳት ተገቢ ነው። የአንድሪው ቴት የህዝብ ገጽታ ወይም ፐብሊክ ፐርሶናው የተገነባው በሀብቱ ላይ ነበር። ይህ ሀብት ደግሞ ማንም ሰው ሊያረጋግጠው ያልቻሉ የሀብት መጠን ነው። በተለያዩ ጊዜያት $5.2 ሚሊዮን የሚያወጡ የቡጋቲ ቺሮን ፖር ስፖርት የተባሉ መኪኖች ገዝቶ ነበር። በሌላ ጊዜም እያንዳንዳቸው $500,000 የሚያወጡ ፌራሪ 812 ኮምፒቲዞን መኪኖች ገዝቶ ነበር። እንዲሁም የዚህ ሰው ካር ኮሌክሽን ማየት ስንጀምር ጭንቅላታችን ይፈነዳል። ላምበርጊኒዎች፣ ማክሌሮኖችና ሮልዝ ሮይዝ መኪና ያሉት በአጠቃላይ 33 የሚደርሱ የካር ኮሌክሽኖች አሉት። ዲሰምበር 2022 የሮማንያ ባለስልጣናት ቡካሬስት በሚገኘው ቤቱ ሲበረብሩ 15 መኪኖች አግኝተው ነበር። እንዲሁም ቁጥራቸው 14 የሚደርሱ በውድ ዋጋ የገዛቸው የእጅ ሰዓቶችም ነበሩ። ጥሬ ገንዘብማ ተዉት። በአጠቃላይ በዚህ ፍተሻ በቁጥጥር ስር የዋሉት ንብረቶች $3.9 ሚሊዮን ያወጣሉ። ግን በኋላ ላይ መርማሪዎች የደረሱበት አንድ አስደናቂ የሆነ ነገር አለ። ቡጋቲውን ጨምሮ እያንዳንዱ ውድ የተባለ የአንድሪው ቴት ንብረቶች የተመዘገበው በስሙ አይደለም፣ በዩናይትድ አረብ ኤሚሬትስ የሚገኝ የውሸት የሼል ኩባንያ ስር ነው። ይህ ደግሞ በሰነድ ደረጃ በሮማንያ ፍርድ ቤት ሊነካ የማይችል ነው። ስለ ሀብት መጠኑ ስናወራ የሀብት መጠኑ እስካሁን ድረስ በግልጽ የሚታወቅ ነገር አይደለም። ነገር ግን ሰዎች በተናገሩትና አንድሪው ቴት በተናገረው መሃል ላይ በጣም ሰፊ ልዩነት አለ። የሮማንያ ፖሊስ በቁጥጥር ስር ከዋላቸው ንብረቶች ተነስቶ የአንድሪው ቴት ኔት ወርዝ 12 ወይም $13 ሚሊዮን ሊሆን እንደሚችል ገምቷል። አንድሪው በተለያዩ ጊዜያት በራሱ አንደበት እንደተናገረው ከሆነ ግን ኔት ወርዙ በ100 ሚሊዮኖች እንደሚደርሱ ነው። ነገር ግን በሮማንያ ፖሊስ በቁጥጥር ስር ከመዋሉ ከቀናት በፊት ለግሬታ ታምበርግ በላከውና ባጠፋው ትዊት ላይ $710 ሚሊዮን እንዳለው ተናግሮ ነበር። ግን ይህ ሁሉ ገቢ ማግኘት የቻለው እንዴት ነው ብላችሁ መጠየቃችሁ አይቀርም። አንዳንድ ሰዎች እንደሚሉት ከሆነ 2021 ላይ የጀመረው የሃስለርስ ዩኒቨርሲቲ ነው።
ሃስለርስ ዩኒቨርሲቲ ደግሞ ከብዙ ነገሮች ጋር ተያይዞ በጣም የተለያዩ ኮርሶችን ይሰጣል። ከ200,000 በላይ የሚደርሱ ተመዝጋቢዎችም በየወሩ $50 እየከፈሉ ትምህርቱን ይወስድ ነበር። ይህም ቁጥሮቹ ትክክል ከሆኑ በየወሩ $10 ሚሊዮን ገቢ ነበረው ማለት ነው። ከዚህ የተለየ ደግሞ ሌላ ነገር አለ፣ ዘ ዎር ሩም የሚባል። ይህ በየአመቱ ከ8,000 እስከ $14,500 ያስከፍላል። ነገር ግን ይህ እንደ ሃስለርስ ዩኒቨርሲቲ ኮርስ የሚሸጥበት አይደለም። ይህ ኤግዛምፕለርስ ኦፍ ኢንዲቪጁዋሊዝም የሚባል በጣም ታዋቂ ሰዎችን ወደ ግብዣ የሚጠራበት መንገድ ነው። እንደ ዋይት ፓርቲ፣ እንደ ሜት ጋላ ፓርቲ አድርጋችሁ አስቡት። ከዚያም ከማንኛውም የወንጀል ክሱ በተለየ መልኩ የግብር ችግሩ ይመጣል። 2024 ላይ የዴቮንና የኮርንዋል ፖሊስ አንድሪውና ትሪስቴን ላይ ክስ መሰረተ። ይህ ክስ ደግሞ ከ2014 እስከ 2022 ድረስ ባለው ጊዜ ከዘ ዎር ሩም እና ከሃስለርስ ዩኒቨርሲቲ ያገኙት እስከ 21 ሚሊዮን ፓውንድ የሚደርስ ገንዘብ ግብር አልከፈሉበትም በሚል ነበር። ግን ደግሞ አያችሁ፣ ታሪኩ ስለ ቁጥር መሆኑን አብቅቶ ስለ ዝርዝር ጉዳዮች ማውራት የሚጀምረው እዚህ ፓርት ላይ ነው። ይህ አንዳንድ ሰዎች በሩመርስ ወይም በሐሜት መልክ የሚያናፍሱት ወሬ አይደለም። አንድሪው ቴት በራሱ አንደበት ካሜራ ፊት የተናገረው ነገር ነው የምነግራችሁ። አንድሪው ቴት ራሱ እንደገለጸው አባላትን የሚመለምልበት የራሱ ስም አለው። እሱም ዘ ላቨር ቦይ ሜተድ የሚባል ነው። ከአንዲት ሴት ጋር ይገናኛል፣ ከዛም ኮንቨርሴሽን ቢውልድ ያደርጋሉ። ከዛ በኋላም ስሜታዊ ጥገኝነት የሚባል ነገር ይፈጥራል። ከዛ በኋላማ የእሷ መታወቂያና ሎጊን ክሬደንሻል ይቀበላታል። ከዛ ተቀብሎስ ምን ያደርጋታል ብላችሁ ከጠየቃችሁኝ እዚህ ፓርት ላይ ልብ ብላችሁ እንድታረምጡኝ ይፈልጋለሁ። አንድሪው ቴት ሀብቱን የገነባው በዌብካም ቢዝነስ እንደሆነ በጣም ብዙ ጊዜ ተናግሯል። ይህ የዌብካም ቢዝነስ ደግሞ ከኦንሊፋንስ በፊት የነበረ ግን ልክ እንደ ኦንሊፋንስ አድርጋችሁ አስቡት። ዌብካማቸውን ቁጭ ያደርጋሉ። ከዛ ላይቭ ላይ ከነሱ ጋር ማውራት የሚፈልግ ሰው በዶላር እየከፈለ የፈለገውን ነገር ያዛቸዋል። እናም አንድሪው ቴት የመታወቂያ ስማቸውና ሎጊን ክሬደንሻላቸውን ተቀብሎ ወደ ራሱ ዌብካም ቢዝነስና ወደ ኦንሊፋንስ እንዲገቡ ነው የሚያደርጋቸው። ከዛ በኋላም ከምታገኘው ገቢ አብዛኛውን ድርሻ እሱ ይወስዳል። እምብየው አሻፈረኝ ካለች ከእጁ አታመልጥም። በግሏ ወይም በሚስጥር ከሌላ ሰው ጋር የምታደርገው የኦንላይን ቢዝነስም አይኖርም። ብዙ ጊዜ አንታዘዝህም ያሉት ሴቶች ላይ ፊዚካል ጥቃት እንደሚያደርስባቸው በራሱ መድረክ ተናግሯል። ግን እሱ እንደሚለው ከሆነ ንግዱን እያስተዋወቀ ነበር እንጂ ልክ እንደ ኑዛዜ ወይም እንደ ኮንፌሽን እንዳልነበረ ይናገራል። ይህ ስራ በሚሰራበት ሰዓትም የውስጥ ስም ነበረው፣ ፒምፒንግ ሆስ ዲግሪ የሚል። በእውነት ይህ ሰው ዲጂታል ፒምፕ ነበረ። ፒምፕ ማለት የሴት ደላላ ማለት ነው። እሺ። ከዚህ በተጨማሪም ከ2013 እስከ 2015 ባለው ጊዜ 4 ሴቶች አንድሪው ቴትን ጾታዊና አካላዊ ጥቃት አድርሶብናል ብለዋል። ግን ደግሞ አያችሁ፣ አንድሪውና ትሪስቴን ቴት ራሳቸውን ሪፕሬዘንት የሚያደርጉ በጠበቃቸው በማክብራይድ አማካኝነት ነው። የጆሴፍ ማክብራይድ ያለው አንድና አንድ አማራጭ ያደረጉትን ነገር በሙሉ መካድ ነው። ሁለቱም ወንድማማቾች ንጹሐን ናቸው ማለት አለበት። አቃቢ ሕጉ እያደረገው ያለው ሕግን የማስከበር ሳይሆን አቢዩዝ ኦፍ ፕሮሰስ ወይም ፕሮሰሱን አቢዩዝ እያደረገ እነዚህ ሰዎችን እየጨቆናቸው ነው ማለት አለበት። ግን ደግሞ አንድሪው ቴት ካሜራ ፊት የተናገራቸው አስደንጋጭ የሆኑ ነገሮች አሉ። እነዚህንስ እንዴት ነው የሚክዳቸው? ያለው አማራጭ እነዚህ የተናገራቸውን ነገሮች የማስታወቂያ ሂደቶች ናቸው ማለት ብቻ ነው። ምክንያቱም እንደዚህ አይነት የንግድ ማስታወቂያዎችን እንደ ኮንፌሽን መውሰድ በራሱ ትክክል አይደለም። በተጨማሪም ከዚህ ጋር መካተት ያለበት አንድ እውነተኛ የሆነ ክስተት አለ። በሮማንያው ክስ ወቅት ከአንድሪውና ከትሪስቲያን ጋር ይሰሩ የነበሩት ሴቶች ከነዚህ ወንድማማቾች በሚሰሩበት ሰዓት መቼም ጎድቷቸው እንደማያውቁ መስክረው ነበር። ግን ደግሞ ከ2010 በኋላ ቢውልድ አፕ እያደረጉ የመጡ ክሶች ለምን 2026 ላይ እልባት ማግኘት ፈለጉ? አቃቤ ሕግ ወይም ከሳሾቹ እንደሚሉት ከሆነ ይህ በጣም ጥንቃቄ የተሞላበት ፕሮሰስ ነው። ዲሰምበር 29 2022 በሮማንያ በተደራጀው ወንጀል ሴቶችን በማጥቃትና በመድፈር በሰዎች ማዘዋወር ክስ ተከሰው እንደነበር ነግሬያቸዋለሁ። እንደዚህ አይነት ወንጀል ላይ ምርመራ የሚያደርግ የሮማንያ የመንግስት አካል ደግሞ ዲኮት ይባላል። DIICOT። ቡካሬስት ከሚገኘው መኖሪያ ቤታቸው የተገኙ የቅንጦት መኪኖች፣ የእጅ ሰዓቶች በኋላ እነዚህ ሰዎች የቁም እስረኛ ነበር የሆኑት። በእስር እኮ አንድሪው ቴት 3 ወር ገደማ አሳልፏል። በቁም እስረኝነት ደግሞ ለ2 ዓመት ነበር የተፈረደባቸው። 2023 ላይ የተመሰረተባቸው ይፋዊ የሆነ ክስ አንድሪውና ትሪስቴን ቴት ከ2 ሴቶች ጋር በመመሳጠር ብዙ ሴቶችን በህገወጥ መንገድ ወደ ሮማንያ እንዲገቡ ካደረጉ በኋላ የዌብካም ቢዝነስ እያስጀመሯቸው የሚል ነበር። ይህ ክስም የሮማንያ ፍርድ ቤት የጥፋተኝነት ውሳኔ ሳይወስንበት ለ2 ዓመታት ያክል አቆይቶት ነበር። 2025 ላይ ድሮፕ አደረገው።
በአንድሪውና በትሪስቲያን ቴት እይታ ግን ይህ ክስ በጣም ደካማ ነበር። ምክንያቱም አቃቢ ሕጉ በቂ የሚባል መረጃ ማቅረብ አልቻለም። ግን እውነት እንነጋገር ከተባለ እንደዚህ አይነት የድንበር ተሻጋሪ ወንጀሎች መረጃ ለማሰባሰብ በጣም ከባድ ይሆናሉ። ለዛም ነው ለብዙ ዓመታት የሚጓተቱት። እነዚህ ሁለት ወንድማማቾች በምን እንደተከሰሱና በምን እንደሚከሰሱ ዓለም የሚያውቀው ሀቅ ነው። እዚህ ጋር ደግሞ ህገወጥ የሰዎችን ዝውውር ወደ ጎን እንተወውና ከሱ ጎን ለጎን የሚሄድ ጸጥ ያለ የህግ ውጊያ አለ። እሱን እንመልከት። 2024 ላይ የዴቮንና ኮርንዌል ፖሊስ የመሰረተባቸው ክስ ነበር። ከ2014 እስከ 2022 ባለው ጊዜ ከዘወሩምና ከሃስለርስ ዩኒቨርሲቲ ያገኙትን 21 ሚሊዮን ዶላር ያክል ገንዘብ ግብር እንዳልከፈሉበት የሚናገር ነው። እሱ ብቻም እንዳይመስላችሁ በዩናይትድ አረብ ኤሚሬትስ የሚገኝ በፌክ ሼል ካምፓኒ ስር የሚገኙ መኪናዎችና በጣም ብዙ ንብረቶች እንዳሉም ገልጿል። ከዛም በዘለለ በክሪፕቶ ዋሌታቸው በጣም ብዙ ሚሊዮን ዶላር እንዳላቸውም ገልጿል። ደግሞ ይህ የክሪፕቶ ዋሌት ደግሞ ማንም ሰው ወይም መንግስት እንዳይወርሰው ተደርጎ በፕሮክሲ ወይም በወኪላቸው አማካኝነት የተያዘ የተቀመጠ ብር ነው። ይህ ደግሞ ማንም ባለሀብት የሚያደርገው ነገር ነው። በእርግጥ አከራካሪ የሚያደርገው ነገር ገንዘቡ ከየት ተገኘ የሚለውን ነው። ይህ ደግሞ ቀደም ብለን ወደ ተውነው ወደ ህገወጥ የሰዎች ዝውውር ይመልሰናል። ግን እዚህ ጋር ደግሞ ማወቅ ያለብን አንድ ነገር አለ። አንድሪውና ትሪስቲያን ለዩናይትድ ኪንግደም መንግስት ተላልፈው ይሰጣሉ ወይ የሚል ነው። ኦፍኮርስ ጠበቃቸው መክብራይድ ይህ ነገር እንደሚቃወም እርግጠኛ ነኝ። ተላልፈው ከተሰጡ የዩናይትድ ኪንግደም መንግስት አንቆ ነው የሚይዛቸው። ምክንያቱም ከዚህ በፊት የዩኬ ፓርላማ አባላት እነዚህ ሁለት ወንድማማቾች አደገኛ የሆኑ የማህበራዊ ሚዲያ አጠቃቀም እንዳላቸው ተናግረው ነበር። Vile misogyny infiltrates our classrooms and society. Teachers are now having to develop their own resources to re-educate boys who are being brainwashed online by his deeply toxic messaging. The Prime Minister, the primary threat to the UK is Andrew Tate. ተላልፎ የመሰጠቱ ጥያቄ ውድቅ ከተደረገ ደግሞ እነዚህ ሰዎች ሮማኒያ ላይ ፌስ ያደረጉትን ነገር አሜሪካ ውስጥ ፌስ ያደርጋሉ ማለት ነው። ማለት ደግሞ ክሱ ለብዙ ዓመታት ሊጓተትባቸው ይችላል ማለት ነው። ከነዚህ ከተከሰሱባቸው 59 ክሶች በአንዱ እንኳን ጥፋተኛ ሆነው ከተገኙ ኤምፓየራቸው ስማቸውን የሚያጠፋ ውሳኔ ነው የሚወሰንባቸው። ነገር ግን እነዚህ ሰዎች የብሪታንያ መንግስት በነፃ ካሰናበታቸው ኤምፓየራቸውና ስማቸው 10 ጊዜ ወደ ላይ ከፍ ይላል። እናም እስካሁን ድረስ የለፈለፍኩትን ነገር ከተመቻችሁ ኦፍኮርስ ይመቻችኋል። ይህ ቪዲዮ እስካሁን ድረስ ቁጭ ብላችሁ እያያችሁት ከሆነ ላይክ እና ሰብስክራይብ ማድረግ እንዳረሱ። ቀጣይ ደግሞ ባበደ ስቶሪ እስክንገናኝ ድረስ ሰላማችሁን ያብዛልኝ። ይመኝ